በዓለም አቀፍ ደረጃ የህብረት ሥራ ማህበራትን አስመልክቶ በወጡ ጥናቶች መሰረት እስከ 19ኛው ክፍለ ዘመን አጋማሽ ድረስ የህብረት ሥራ እንቅስቃሴ በተደራጀ ዘለቄታ ባለውና ዘመናዊ አሰራርን በተከተለ መልኩ የሚፈጸም አልነበረም። የመጀመሪያው የሸማቾች ህብረት ሥራ ማህበር በእንግሊዝ አገር እንደ አውሮፓውያን አቆጣጠር በ1844 ተቋቋመ። በተመሳሳይ በሌሎች ዘርፎች ጭምር በአውሮፓና በአሜሪካ መስፋፋት ጀመሩ። በችግር ጊዜ ነው የተወለዱት ሲባል ምንድነው? ለምሳሌ በአውሮፓ በእንግሊዝ ብንወስድ ከኢንዱስትሪ አብዮቱ ጋር አብሮ የመጣ በዚያን ጊዜ የአዳዲስ ቴክኖሎጂ ከመጠቀም ጋር ተያይዞ ብዙ ስራ አጥ የተፈጠረበት ጊዜ ስለነበረና ከኑሮ ውድነቱም ጋር ተያይዞ ሸማች ህብረት ሥራ ማህበራት የተቋቋሙበት በ1840 በፈረንጆቹ አቆጣጠር በአውሮፓ ብዙ ጊዜ በተለያዩ ጽሁፎች እንደምናየው ረሃብ የተከሰተበት ጊዜ ነው። ያን የገበያ ማረጋጋት ዝቅተኛ ገቢ ህብረተሰብ ክፍል ያለውን ችግር ከመፍታት አኳያ ህብረት ሥራ ማህበራትን በማቋቋም ችግሩን ያለፉበት እንደሆነ የታሪክ ድርሳናት ያስረዳሉ። በአፍሪካ ዘመናዊ የህብረት ሥራ ማህበራት እንቅስቃሴ የቅኝ ግዛት መስፋፋትን ተከትሎ የተጀመረ ቢሆንም ከዚያ በፊት ግን የተለያዩ ባህላዊ ህብረት ማህበራት እንደነበሩ የተለያዩ ምንጮች ያስረዳሉ። የህብረት ሥራ ማህበራት እንቅስቃሴ በሀገራችን የምስረታ ታሪኩን ከግማሽ ምዕት ዓመት በፊት የመጀመሪያውን የሸማቾች ህብረት ሥራ ማህበር በአዲስ አበባ በማቋቋም አንድ ብሏል። በእኛ ሀገር ከሌሎች ሀገሮች ጋር ስናነጻጽረው አመሰራረቱ በጣም ረጅም ነው ጊዜ ነው ማለት አይቻልም። በ1953 በንጉሱ ጊዜ ጀምሮ የተቋቋሙ ናቸው። ከዚያ በኋላ በየስርዓቱ የተወሰኑ እንትኖች አሉ። ለምሳሌ በእኛ ሀገር ወስደን በ3 በ4 ምዕራፍ ከፍለን ልናየው እንችላለን። በንጉሱ ከ1953 እስከ ለውጡ ደርግ ወደ ስልጣን ስትመጣ 1966 ድረስ የነበረው እንደ አንድ ምዕራፍ ልንወስደው እንችላለን። ከ67 ጀምሮ እስከ 1983 ያለውን እንደ ሁለተኛ ምዕራፍ አድርገን ማየት እንችላለን። ኢህአዴግ ወደ ስልጣን ከመጣ ጀምሮ እስከ 1983 እስከ 2010 ያለውን ደግሞ እንደ ሶስተኛ ምዕራፍ አድርገን ማየት ይቻላል። አሁን ደግሞ ከ2010 በኋላ ከለውጡ መንግስት ጋር ተያይዞ ህብረት ሥራ ማህበራት አኳያ ትኩረት ተሰጥቶት እየተሰራ ያለበት ጊዜም ከመሆኑ አኳያ እንደ አራተኛ ምዕራፍ አድርገን ማየት የሚቻልበት ሁኔታ አለ። የአባላትንና የአካባቢውን ማህበረሰብ ኢኮኖሚያዊ እድገት ማረጋገጥ፣ አባላት በተናጠል በመስራት ሊወጧቸው የማይችሏቸውን የኢኮኖሚና ማህበራዊ ችግሮች በተባበረ ጥረት መወጣት፣ መቋቋምና መፍታት ዋና ዓላማቸው ነው። በአማራ ክልል የህብረት ሥራ ማህበራትን እንቅስቃሴ የሚመራና የሚደግፍ አስፈጻሚ ተቋም የሆነው የክልሉ የህብረት ሥራ ማህበር ማስፋፊያ ባለስልጣን በ1998 ዓ.ም በአዋጅ ተቋቋመ። ወደ 24 አይነት የተለያዩ የህብረት ሥራ ማህበራት በአይነት ደረጃ ማለት ነው የቤት ህብረት ሥራ ማህበራትን ሳይጨምር ኦልሞስት ወደ 10 ሺህ የተለያዩ ህብረት ሥራ ማህበራት ተቋቁመው ስራ ላይ ይገኛሉ። የቤት ህብረት ሥራ ማህበራትን በዚህ በህብረት ሥራ በአደራጅ ተቋሙ ስለሚቋቋሙ እነሱን ተጨመር ደግሞ ወደ 20 ሺህ ስላሉ ኦልሞስት ወደ 30 ሺህ አካባቢ ህብረት ሥራ ማህበራት አለን ማለት ነው። ወደ 73 ዩኒየንም አለን። እነዚህ መሰረታዊ ማህበራት አባል የሆኑበት መሰረታዊ ማህበሩ ሊሰራው የማይችለውን እና ከአቅም በላይ የሆነውን ነገር ሰብሰብ ብሎ ደግሞ መሰረታዊ ማህበሩ ዩኒየኖችን አቋቁመው ወደ ስራ የተገቡበት ያለበት ሁኔታ እንዳለ ማየት የሚቻልበት ሁኔታ ነው ያለው። መጀመሪያ ህብረት ሥራ የሚመሰረተው በተናጠል ልትወጣው የማትችለውን ችግር በጋራ ሆነን ለመወጣት ነው። ስለዚህ ከኛ በፊት መሰረታዊ ማህበራቶች ዩኒየኑ ተመመስረቱ በፊት መሰረታዊ ማህበራቶች በሸማች ደረጃ ተቋቁሞ ነበር ደሴ ከተማ። እነሱ ብቻቸውን ሊወጡት አልቻሉም እና ያን ችግር ዩኒየን አቋቁመን በጋራ በዩኒየን ያለችን ካፒታል አሰባስበን በዩኒየናችን ደረጃ የንን ችግር እንቋቋመዋለን፣ የተሻለ ምርት በጥራት እናገኛለን፣ ካፒታላችን እናሳድጋለን፣ ህብረተሰቡንም አባላትንም ተጠቃሚ እናደርጋለን በሚል አስተሳሰብ ነው ላኮሞዛ ሲመሰረት የተመሰረተበት ዓላማ።
መርከብ ሁለገብ የገበሬዎች ህብረት ስራ ዩኒየን የተቋቋመበት በዋነኛነት የአርሶ አደር ተቋም ነው። እነዚህ አርሶ አደር ተቋማት በየመጀመሪያ ደረጃ የሚባል መሰረታዊ ማህበር አላቸው። በእነሱ አቅም መፍታት የማይችሉትን የግብዓት አቅርቦትና የገበያ ችግርን ለመቅረፍ ሲባል የተቋቋመ የአርሶ አደር ተቋም ነው። የተቋቋመው ነሐሴ 1 ቀን 1994 ዓመተ ምህረት ነው። ወሎ ኮምቦልቻ 3 የህብረት ስራ ማህበሮች አንድ ላይ ውህደት የፈጸሙበት ጊዜ ነው። ያም ጥቅምት 10 ቀን 2017 ዓመተ ምህረት ቱሉ አዳሜ እናት ወተትና ወሎ ወተት ህብረት ስራ ማህበር እነዚህ ውህደት ፈጽመው ወሎ ኮምቦልቻ ላም እርባታ ወተትና ወተት ተዋጽኦ ህብረት ስራ ማህበር ተብለው ተመስርተዋል። አጠቃላይ አባላቸውን ስንወስድ በዚህ ቁጥር ውስጥ ይህን ያህል መሰረታዊ ማህበር ወደ 6.4 ሚሊዮን አባላት አላቸው ማለት ነው። ይህ አደረጃጀት እንግዲህ እስከ ጎጥ ድረስ ያለ ነው። በተለያዩ የህብረት ስራ ማህበር ሸማች ህብረት ስራ ማህበር አለ፣ ሁለገብ ህብረት ስራ ማህበር አለ፣ የዘር ብዜት አለ፣ ወተት አለ፣ ገንዘብ ቁጠባ ብድር። አሁን ደግሞ በቅርቡ ትኩረት ተሰጥቶት በመንግስት እየተሰራ ያለ የተፋሰስ ህብረት ስራ ማህበራትም አለ። በአማራ ብሔራዊ ክልላዊ መንግስት በተሻሻለው የአስፈጻሚ አካላት እንደገና ማቋቋሚያ ስልጣንና ተግባር መወሰኛ አዋጅ ቁጥር 280 ህዝባር 2014 ዓ.ም መሰረት የአማራ ብሔራዊ ክልላዊ መንግስት ህብረት ስራ ማህበራት ማስፋፊያ ባለስልጣን ተደራጀ። የክልሉ ህብረት ስራ ማህበር ማስፋፊያ ባለስልጣን በተሰጠው ስልጣንና ተግባር መሰረት ለክልሉ ህዝብ ኢኮኖሚያዊና ማህበራዊ ጠቀሜታ የሚያስገኙ በአባላት ፍላጎት ላይ የተመሰረቱ የተለያየ አይነት ያላቸው ህብረት ስራ ማህበራት እንዲደራጁ ከክልል እስከ ቀበሌ ምቹ ሁኔታዎችን መፍጠር አስችሏል። ሲመሰረት በ2 ሰራተኛ እና በ320 ሺህ ብር ነው የጀመረው። አሁን ላይ የቅጥር ሰራተኛ ቋሚ 11 አንድ በኮንትራት እንደም ጫኝና አውራጅ 15 ሰራተኞችን ይዞ ነው እየሰራ ያለው። ካፒታሉም ከ320 ሺህ ብር ይዞ ነበር የተነሳውና አሁን 23.5 በኦዲት የተረጋገጠ ደርሷል። እንግዲህ ዩኒየኑ ከተመሰረተ ጀምሮ አንድ ኦዲት በየአመቱ ይደረጋል። በቃለው ጠቅላላ ጉባኤ በአመት 2 ጊዜ መተዳደሪያ ደንቡ ስለሚል ይደረጋል። 11 ጊዜ ኦዲት ተደርጓል። አንድ ጊዜም ጉለትና ኪሳራ አስተናግዶ ያቅም ትርፍ ክፍፍል የሚያካሂደው በተሳትፎና በእጣ ነው። ሲመሰረት በ6 ወረዳዎች 19 መሰረታዊ ማህበራት ነበሩት። ያኔ 1,144,000 ካፒታል አዋጥተው ነበር ዩኒየኑን ያቋቋሙት ማለት ነው። አሁን በደረስንበት ጊዜ ደግሞ በ3 ዞኖች ውስጥ ይሰራል። በከፊል ደቡብ ጎንደር፣ ሙሉ በሙሉ ሰሜን ጎጃምንና ባህር ዳር ከተማ አስተዳደር ባሉ 144 መሰረታዊ ማህበራት ውስጥ ይሰራል። በእነዚህ 144 መሰረታዊ ማህበራት ውስጥ ወደ 392,000 አባወራና ማወራዎች ተደራጅተው የመርከብን ግልጋሎት እያገኙ ያሉበት ወይም ደግሞ እነዚህን ለመጥቀም እየተጋ ያለ የአርሶ አደር የህዝብ ተቋም ነው ብሎ መውሰድ ይቻላል። ምስረታ ላይ 83 ነበሩ። አሁን 97 ደርሰናል። ይሄ 97 አባላት በተበጣጠሰ እንደዚህ በየመኖሪያ ቤታችን ነው ከብት እያረባን ያለ ነው። ነገ የተሻለ ነገር ነገን አስበን ነገ ኮምቦልቻ ላይ ለኮምቦልቻ ማህበረሰብ የተሻለ ጥራቱን የጠበቀ በቂ ወተት ለማህበረሰቡ እንሰጣለን ብለን ነው። ሲመሰረት 7 መሰረታዊ ህብረት ስራ ማህበራቶችን ይዞ ነው የተመሰረተው። አሁን ላይ ደሴ ከተማ ውስጥ 18፣ ኮምቦልቻ 2፣ ቃሉ 1፣ ተውለደሬ ወረዳ 2፣ ኩታበር 2፣ በጥቅሉ 25 መሰረታዊ ሸማች ህብረት ስራ ማህበራቶችን ነው ይዞ እየተንቀሳቀሰ ያለው። በግለሰብ ደረጃ ያለውን ውስን ሀብት እውቀትና ጉልበት በማቀናጀት የህብረተሰቡን ማህበራዊና ኢኮኖሚያዊ ችግሮች ሊፈቱ የሚችሉ የተለያዩ የህብረት ሥራ ማህበራት በክልሉ ተቋቁመው በስኬት ምዕራፍ እየተጓዙ ይገኛሉ።
አባይ ድግስ የሚባል ፋብሪካ አለን። ለአባይ ድግስ 1500 በቀን 1500 ሊትር ያቀርባሉ። ሌሎች ፋብሪካዎች አሁን በተመሳሳይ ነገር እየጠየቁ ነው። ሌሎች ፋብሪካዎች ይሄ ለእኛ ትልቅ እድል ነው። እንደ ከተማ በጣም አርቢዎች በጣም በርካታ ነው ያለው። በነገራችን ከማህበር ስናደርገው የሚቀላቀሉ አሁን ብዙዎች ናቸው። የሀገር ማመልከቻ የሚያመጡት እንስሳት ሀብትና ህብረት ስራ ማህበር በጋራ እየሰራ ነው። እንስሳት በጣም በርካታ አርቢዎች አሉ። ሰብሰብ እያደረጉን ወደ ማህበሩ የሚገቡበትን መንገድ የዚህን ተሞክሮ እያዩ ማለት ነው። የገበያ ትስስሩን በጣም አሪፍ ነው። ስታንዳርዱን የጠበቀ ነው። ወተት ከተለያየ ከእንትን አንጻር ያው ራሱ የቻለ ይፈልጋል። እሱን ለማድረግ ደግሞ ያው ይሄኛው በጣም ቤስት ተሞክሮ ነው። ጥሩ ስራ እየተሰራ ያለበት ሁኔታ ነው። ግን የመጀመሪያ ስለሆነ ድጋፍና ክትትል ያስፈልጋል። ካፒታላችሁን እስከ ባለፈው ዓመት ወስደን ስናይ ወደ 12 ቢሊዮን አካባቢ የደረሰበት እንደሆነ ማየት የሚችልበት አለ። ቁጠባንም ስናይ 8.9 አካባቢ ቢሊዮን የደረሰበት ነው ያለው። ለአባሎቻቸው ተገቢ አገልግሎት መስጠት፣ የካፒታል አቅማቸውን በየጊዜው ማጎልበት የሚያስችሉ ውስጣዊና ውጫዊ አማራጮችን መጠቀም የህብረት ሥራ ማህበራት ዋነኛው ተልዕኳቸው ነው። በአጠቃላይ ህብረት ሥራ ማህበራቶቹ ከተቋቋሙበት ዓላማ አኳያ እንግዲህ አንዱ ምርት የሚያመርቱ አሉ። ሁለተኛው አገልግሎት ሰጪ ናቸው። በሶስተኛነት ደግሞ ሁለቱን ጣምራ አድርገው አገልግሎት ምርቱንም እንትን ያደርጋሉ፣ ያመርታሉ፣ አገልግሎትን የሚሰጡ አሉ። ስለዚህ የምርት አምርተው በማቅረብ አገልግሎት በመስጠት ሁለቱን ደርበው በመስራት የሚሰሩ ብለንም ልንከፍላቸው እንችላለን ማለት ነው። የግብዓት አቅርቦት፣ የሰብል ልውውጥ ወይም ደግሞ የነሱን ያመረቱትን ሰብል ፈልጎ ገበያ በማግኘትና ተጠቃሚ በማድረግ ረገድ ይሰራል። ስንዴያቸውን ደግሞ እሴት በመጨመር ረገድ እዚህ አሁን ግቢ ውስጥ የምናየው በቀን 820 ኩንታል የመፍጨት አቅም ያለው ዱቄት ፋብሪካ አላቸው። እነዚህ የአርሶ አደር ሀብቶች ናቸው። ደሴ ከተማ ላይ በነገራችን ላይ አንድ ዩኒየን ነው ያለው። ላኮ መልዛ ሸማቾች የህብረት ሥራ ማህበር ዩኒየን ብቻ ነው ያለው። ይሄ ዩኒየን አሁን በዚህ የወቅቱ ተጨባጭ ሁኔታ የሰብል ምርትን ከቦታ ቦታ ለማምጣት ለማጓጓዝ ከፍተኛና ፈታኝ የሆነ ችግር ነው ያለው። ያም ቢሆን ግን የመንግስት ሰራተኛውም ዝቅተኛ ነዋሪውም በአጠቃላይ ተመጣጣኝ በሆነ ዋጋ ከሌላው ከገበያው ከከተማው በተሻለ ዋጋ እንደገናም ደግሞ በ3 ወር ክፍያ እንደያቅሙ እየወሰደ ኑሮውን የሚቋቋምበትን ምቹ ሁኔታ ተፈጥሯል። በተለይ በዘንድሮ ዓመት በ3 አቅጣጫ ነው። አንደኛ ዩኒየኑ እዚህ ተደራጅ ላልሆኑ ነገሮች እዚህም ይሰጣል። በግሩፕ ነው የሚመጡት የመንግስት ሰራተኞች ህብረት ሥራ መንግስት ሰራተኛ ቢሮው ኃላፊነት ይወስድላቸዋል፣ እንደ ዋስትና ይወስድላቸዋል። ተደራሽ ያልሆኑበትን እዚህ ካልሆነ ደግሞ ጠንካራ መሰረታዊ ማህበሮች አሉን በእነሱ ከሱ ያለፈውን ደግሞ በድንኳን ግብይት ከተማ አስተዳደሩ ድንኳን ግብይት ወይም ባዛር በሚባለው ማለት ነው እያመቻቸ አሁን እንኳን ከ5ቱ ክፍለ ከተማ 3 ክፍለ ከተማ ላይ ጤፍና የተለያዩ ምርቶችን እያቀረበን አገልግሎት እየሰጠን ያለ ነው። ጥሩ ስም ያገኘበትና ጥሩ ህብረት ሥራነቱን ያሳየበት ዘመን ነው ማለት ይቻላል። በከተማ ውስጥ በአሁኑ ሰዓት ወደ 5 ክፍለ ከተሞች አሉ። 5 ክፍለ ከተሞች ውስጥ 3ቱ መሀል ተደርጎ ማዕከል ተፈጥሮ በ3ቱ ክፍለ ከተሞች ማህበረሰቡ ተመጣጣኝ በሆነ ዋጋ በየክፍለ ከተማው የሰብል ምርቶችን የፋብሪካ ምርቶችን ጨምሮ እንዲያገኝ ከከተማ አስተዳደሩ ጋር በመነጋገር በዚህ መንገድ ማህበረሰቡን በማገልገል ላይ ይገኛል ማለት ነው። እንግዲህ ህብረት ሥራ ማህበራት በአብዛኛው በችግር ጊዜ የሚቋቋሙ የችግር ሁነኛ መፍትሄ የሆኑ በተናጠል መፍታት የማይችሉትን ማህበራዊ፣ ኢኮኖሚያዊና ሌሎችንም በግለሰብ ደረጃ በሀውስሆልድ ደረጃ ሊሆን ይችላል አቅማቸውን፣ ሀብታቸውን፣ ጉልበታቸውን ሰብሰብ አድርገው አባላትን በጋራ ተጠቃሚ የሚያደርግ ነው። የቁጠባ ባህል በክልላችን ራሱን የቻለ አደረጃጀት ተከትሎ በተለያየ አካባቢዎች በስፋት እየተቋቋመ ይገኛል። በክልሉ ያለውን የገንዘብ እጥረት ለመፍታት፣ የህብረተሰቡን የቁጠባ ባህል ለማዳበር፣ የብድር አቅርቦት ችግርን ለማቃለል፣ ለስራ ዕድል ፈጠራና ኢንቨስትመንት መስፋፋት ምቹ ሁኔታ ለመፍጠር የሚያስችሉ የተለያዩ የገንዘብ ቁጠባና ብድር ህብረት ሥራ ማህበራት ተቋቁመዋል።
ገንዘብ ቁጠባና ብድር ስራ ማህበራትን ለየት አድርገን ብናይ ወደ 26 ዩኒዮኖች አሉ። ወደ 3100 በላይ መሰረታዊ ማህበራቶች አሏቸው። ይሄ ቁጠባ ባህልን ከማሳደግ አኳያ ጉልህ የሆነ ሚና ያላቸው ናቸው። ቀንዲል የገንዘብ ቁጠባና ብድር ስራ ማህበር ነው። የተመሰረተው በ1997 ዓመተ ምህረት 35 አባላትን በመያዝ እና ግለሰቦች በተናጠል ሊፈቷቸው የማይችሉ ችግሮችን በጋራ ለመፍታት ኢኮኖሚያዊና ማህበራዊ ችግሮችን ለመፍታት በ4500 ብር መነሻ ካፒታል ነው የተቋቋመው። እንግዲህ ጣና ዩኒየን የተመሰረተው በባህር ዳር ዙሪያ ወረዳ በሰኔ 15 በ1999 ዓመተ ምህረት ተመሰረተ። በዙሪያ ወረዳ በ22 አባል መሰረታዊ ማህበራት ተመሰረተ። የተበታተኑ ሀብቶችን በመሰብሰብ የተሻለ ማህበረሰብ ለመፍጠር የቁጠባ ልምድን ለማዳበር ማህበረሰቡ በራሱ ተነሳሽነት የራሱን መስርቶ የራሱን ሀብት ሰብስቦ በራሱ እንዲጠቀም ነው አንዱ አላማው። የመንግስት ሰራተኛ በወር ደሞዝ ነው የሚተዳደረው። በወር ደሞዝ የተለያዩ ስራዎችን ለመስራት አይስችልም። ቤቶችን ለመገንባት ገቢ ማስገኛ ስራ ላይ ለመሰማራት እንደዚህ አይነት ህብረት ስራ ማህበሮች ጠቀሜታ አላቸው እና የህብረት ስራ ማህበራችን አባል በመሆን ኢኮኖሚያዊና ማህበራዊ ችግሮቻችን እየፈቱ ይገኛሉ። ዩኒየኑ ብዙ ወደ 7 ቅርንጫፎችን ከፍቷል። በአጠቃላይ አሁን ያሉ እነሱን ቅርንጫፍ ከፍቶ እያስፋፋ እየሰራ ለመሰረታዊ ማህበራት አገልግሎት እየሰጠ ወደ 262 አባላት አሉት። 262 አባላት ያሉት የዩኒየኑ አባል የሆኑ ሜምበር ናቸው። በዚህ በውስጡ ደግሞ ወደ 332 ሺህ አካባቢ ደግሞ አባላት አሉት። ግለሰቦች በተናጠል ሊፈቷቸው የማይችሉ ችግር የሚፈቱ እነዚህ ህብረት ስራ ማህበሮች ናቸው። ዋና አገልግሎት ሰጪ ተቋም ናቸው እነዚህና ለትርፍ የተቋቋሙ ስላልሆኑ የተለያዩ ችግሮቻችን በእነዚህ ህብረት ስራ ማህበሮች ይፈታሉ። በግል መፍታት የማይችሉትን በጋራ ተሰብስበው መፍታት ይችላሉ። አርሶ አደሩ ራሱ የሚመራቸው ባለቤቱ አርሶ አደሩ የሆነ እስከ ቀበሌ እስከ ጎጥ ድረስ የብድር ችግሩን በመቅረፍ ሁነኛ መፍትሄዎች ናቸው። ለምሳሌ በየአመቱ ባለፉት 2-3 ዓመት ነው በአብሬጅ በአማካይ 4 ቢሊዮን ብድር ከሚቆጥቡት በአመት ከሚቆጥቡት ቁጠባ በነገራችን ላይ በአመት እስከ 5 ቢሊዮን አንዳንድ አመት እስከ 6 ቢሊዮን ባለፈው ለምሳሌ ወደ 5.6 ቢሊዮን መቆጠብ የተቻለበት ነው። የተቆጠበውን ደግሞ ለአርሶ አደሩ ለአባሎቻቸው በተመጣጣኝ ወለድ ብድር የሚሰጡበት ነው እና በአማካይ በየአመቱ በቅርብ አመታት የሚያሳየው መረጃ ዳታ 4 ቢሊዮን ብድር ማሰራጨት እየተቻለ ያለበት ነው። አሁን የብድር ስርጭታችን ስናየው በየአመቱ ያለውን ኮሙሌቲቭ ወስደን ካየ ነው ወደ 32 ቢሊዮን በህብረት ስራ ማህበራት ማለት ነው። ይሄ በእኛ ክልል በእርግጠኝነት በክልሎች ያሉ ባንኮች ተሰብስበው የሰጡት ብድር አይደለም። እንግዲህ የፋይናንስ እጥረቱ አለ። አርሶ አደሩ የሚሰበሰበውን ሰብስበው እንደገና እየሰጡ በተለይ የግብይት ፋይናንስ ችግርን ለመፍታት እያደረጉት ያለውን ጥረት ቀላል እንዳልሆነ ማየት ይቻላል። ቀንዲል 2500 በላይ ህብረት ስራ የማህበሩ አባላት አሉ። ከ2500 በላይ ከዚህ ውስጥ ሴቶቹ ወደ 895 ናቸው፣ ቀሪዎቹ ወንድ ናቸው። ለነዚህ ፈጣንና አሳማኝ የሆነ የቁጠባና የብድር አገልግሎት እየሰጠ ነው የሚገኝ። ባለፈው በጀት ዓመት ብቻ በ2016 ለ466 አባላት ወደ 79 ሚሊዮን ብር ብድር ሰጥቷል። ይህም ብድር በማግኘት የተለያዩ ስራዎችን ገቢ ማስገኛ ስራዎችን ላይ እየሰሩ ይገኛሉ። ህብረት ስራ ማህበራችን በዋናነት መሰረት ያደረገው የመንግስት ሰራተኞችን ነው። በውስጡም ወደ 57 መስሪያ ቤቶችን አቅፎ እየሰራ ነው የሚገኘው። የተለያዩ የክልል መስሪያ ቤቶችን በከተማ አስተዳደሩ ስር የሚገኙ መስሪያ ቤቶችን በማቀፍ በአጠቃላይ ወደ 57 መስሪያ ቤቶች የሚሰሩ ሰራተኞችን ነው በአባልነት ያቀፈው። ህብረት ስራ ማህበሩ 7 ሰራተኞች አሉት። ለእነዚህም የስራ እድል ፈጥሯል። ቅርንጫፎችን በመክፈት አንደኛ የስራ እድል እየፈጠረ ነው። በመሰረታዊ ማህበር ደረጃም በሚባሉት ደግሞ የቅጥር ሰራተኛ ይቀጥርላቸዋል። እነሱ ምንድነው ማህበሩ የተሻለ ደረጃ እንዲገኝ ከትንሽ ተነስተው ወደ ትልቅ ደረጃ የደረሱ አሉ። ለምሳሌ እንደዚህ
በተለያየ ጥቃቅን ንግድ ምናምን ገበያ ጉልት ላይ የሚሰሩት እነሱ የራሳቸውን አስፋፍተው ሽሮ ቤት፣ የተለያዩ ባጃጆችን፣ ቤት ግንባታዎችን እየገነቡ እሱን ለውጥ አሳይቷን ስኬታማ ነው። ህብረት ስራ ማህበራት ከሚያከናውኗቸው ተግባራት አንዱ የሰብል ምርትን በመሰረታዊ ህብረት ስራ ማህበራት አማካይነት በማሰባሰብ በማጓጓዝ፣ በማከማቸት፣ በማበጠርና በማሸግ ወደ ተለያዩ የገበያ መዳረሻዎች በማቅረብ አርሶ አደሩንና ሀገርን ተጠቃሚ ማድረግ ነው። ሁለገብ ህብረት ስራ ማህበራት የሚባሉትን ብንወስድ ግብአት ከማቅረብ አኳያ ምርትና ምርታማነትን ለመጨመር ግብአት መሰረታዊ እና ዋናው ነው። እዚህ አኳያ በክልላችን ማዳበሪያ ስርጭት ኦልሞስት 99% ማዳበሪያ የሚሰራጨው በዚህ በዩኒዮኖቹ ወይም በህብረት ስራ ማህበራት አማካኝነት ነው። ግዢው ተፈጽሞ ከማዕከላዊ መጋዘን ከወደብ ወደ ማዕከላዊ መጋዘን ወይም ወደ ዩኒዮኖቹ ከደረሰ በኋላ ጀምሮ ወደታች ስርጭቱ አርሶ አደሩ ድረስ ሲደርስ የሚያሰራጩት ህብረት ስራ ማህበራቶቻችን ናቸው። አንደኛው ምርጥ ዘር በክልላችን የግል አባዦች አሉ። የዘር ኢንተርፕራይዝ አለ። የክልሉ መንግስት ያቋቋመው በክልላችን የዘር ኢንተርፕራይዙ የመጀመሪያ ደረጃ ነው። ዘር በማቅረብ ምርጥ ዘር በማቅረብ ቀጥሎ የኛ ህብረት ስራ ማህበራት በዘር ብዜት ስራቸው ሙሉ በሙሉ የዘር ብዜት ብቻ የሆኑ ዩኒዮኖችና መሰረታዊ ማህበራት አሉ። ሁለገቡ ነው ደግሞ የዘር ብዜትን በተደራቢነት የዘር ብዜት ህብረት ስራ ማህበራት በሌለበት ደርቦ የሚሰሩ አሉ እና በአጠቃላይ ወደ 29%ቱን የምርጥ ዘር አቅርቦት እየሸፈኑ ያሉት ህብረት ስራ ማህበራት ናቸው። የአርሶ አደሩን የግብአት አቅርቦት በተደራጀ መልኩ ፍላጎታቸውን አሰባስቦ ለነሱ የሚያደርስላቸው ይፈልጉ ነበር። ሁለተኛ ያመረቱትን ምርት እንደዚሁ ወስዶ ገበያ አፈላልጎ የሚሸጥላቸውን ይፈልጉ ነበር። በተመሳሳይ የኢንዱስትሪ ምርት ፍጆታ እቃዎችን አርሶ አደሩ ይፈልጋል። ለነዚህ ሲል ነበር ያቋቋማቸው። ዛሬ በደረሰበት 23ኛ ዓመት ላይ ካየነው ወደ 265 ሚሊዮን ብር ካፒታል ደርሷል። የስራ አድማሱንም የመጀመሪያው የግብአት አቅርቦት ከመንግስት እየተረከበ ለአርሶ አደሩ በውክልና ተደራሽ ያደርጋል ማለት ነው። በተለይ ከአባላት የሚሰበሰብ በየአመቱ ምርትና ምርታማነት እየጨመረ ነው። ይህ ምርት ደግሞ ወደ ገበያ እንዲዳረስ ከማድረግ አኳያ ከአርሶ አደሩ ሰብል ሰብስበው ለገበያ በማቅረብ እየሰሩት ያለ ስራ ቀላል አይደለም። በአርሶ አደሩና በአባላቱ ምርቶች ላይ እሴት በመጨመር አባላት ከምርታቸው የተሻለ የገበያ ዋጋ ተጠቃሚ እንዲሆኑ የሚያደርጉ የተለያዩ አግሮ ፕሮሰሲንግ ኢንዱስትሪዎች ተቋቁመዋል። በዚህም የህብረት ስራ ማህበራትና ዩኒዮኖች በግብይት ሂደት ካላቸው አስተዋጽኦ ባለፈ አሁን ላይ ጥራት ያለው ምርት ምንጭ የሆኑ መጥተዋል። ገበሬው ያመረተው ምርት በመሃል ደላላ ገብቶ እንዳይበዘበዝ ስንዴውን በመሰረታዊ ማህበር አማካኝነት በተሻለ ዋጋ በመግዛት ወደ ዩኒዮኑ በማምጣት እሴት ጨምሮ ያመረተው ምርት ለምሳሌ ፉርሽካ ለእንስሳት መኖ እንዲጠቀሙ እናደርጋለን። መልሰን ራሳቸው ገበሬዎች ዱቄት ያው ከማዕዳቸው ላይ ያው የተሻለ ኑሮ እንዲኖሩ ዳቦ በጎን እንዲበሉ የዱቄት ምርት በተመጣጣኝ ዋጋ ወደ አባል አርሶ አደሩ እንመልሳለን። በክልላችን በርካታ ወደ 7 የሚደርሱ የመኖ ማቀነባበሪያ ፋብሪካዎች አሉ። ወደ 3 የዱቄት ፋብሪካዎች አሉ። ሌሎችም አሉና የዘይት መጭመቂያ እና ያልጠቀስኳቸው ጨማምሮ ወደ 31 አግሮ ፕሮሰሲንግ ማቀነባበሪያዎች አሉና እዚያም አኳያ የአርሶ አደሩን ምርት እሴት ጨምሮ ለገበያ ከማቅረብ አኳያ ጅምር ስራዎቹ በጣም የሚበረታቱ ናቸው ማለት የሚቻልበት ሁኔታ ነው ያለው። ያው የኛ ዱቄት ፋብሪካችን ከአባል አርሶ አደሩ የሚገኘውን ስንዴ በመሰብሰብ እና እሴት በመጨመር ለአባል አርሶ አደሩና ለአካባቢው ማህበረሰብ በተመጣጣኝ ዋጋ
የዱቄት ምርት፣ የፉርሽካና የተለያዩ የመኖ ምርቶችን ለማህበረሰቡ አገልግሎት ይሰጣል። አነስተኛ የሜካናይዜሽን ይዞታ የኪራይ አገልግሎት እንሰጣለን። ኪራዮቹ የሚጠቅሙት ከኪራዮቹ ገቢ ለማግኘት ሳይሆን ሁለት ጠቀሜታዎች አሉት። አንደኛ አርሶ አደሩ ይህንን አይቶ ራሱ እየተደራጀ እነዚህን የሜካናይዜሽን አገልግሎት መሳሪያዎችን እየገዛ ምርቱን ከፍ እንዲያደርግ ለማድረግና ይሄ አቅም የሌለው ደግሞ በአነስተኛ ኪራይ ከባለ ሀብቱ በአነስተኛ ኪራይ የማረስ የመከስከስ መስመር የማውጣት የመዝራትን አገልግሎት ዩኒየኑ ለአባላቶቹ የሚሰጥበት እድል አለ ብሎ መውሰድ ይቻላል። ከህብረት ስራ ማህበራት አበይት ማህበረሰባዊ አበርክቶ መገለጫዎች መካከል ሌላኛው ወቅታዊ የገበያ መረጋጋትን መፍጠር ነው። የኢንዱስትሪ፣ የግብርና ምርትና ሌሎች መሰረታዊ አገልግሎቶችን በተመጣጣኝ ዋጋ በማቅረብ ሸማቹን ህብረተሰብ ካላስፈላጊ የዋጋ ንረት በመታደግና ገበያን በማረጋጋት ከፍተኛ ሚናቸውን በመወጣት ላይ ናቸው። ትልቁ ስራችን የገበያ ማረጋጋት ነው። የገበያ ማረጋጋት ስራ የምንሰራው አንደኛ የሰራተኛውም ደመወዝ አሁን ብዙ ስለማይሸፍን ለመንግስት ሰራተኛው በሶስት ወር ዱቤ ነው እየሰጠን እያገለገልን ያለ ነው እና በደሴ ከተማ ያሉና ደቡብ ያሉ ሰራተኞች ሁሉም ዱቤ ተጠቃሚ ናቸው። በሶስት ወር እሱ ነው የምናደርገው። ይህን ስናደርግ የራሳችን ካፒታል ቅድም የጠቀስኩት አለ። የልማት ባንክ 5 ሚሊዮን ብር ያበደረናል። ከተማ አስተዳደሩ ደግሞ ሪቮልቪንግ ፈንድ 20 ሚሊዮን ብር ሰጥቶናል። ያው በብድር ማለት ነው ከወለድ ነጣ። እንደገና ከአንዳንድ ትልቅ ፋብሪካዎችና ትልልቅ አቅራቢዎች ጋር የዱቤ ሁሉ አንጥተን የዱቤ እየሰጠን ዩኒየኑ ጥሩ ስምና ጥሩ ታማኝነትም ስላለው ደሴ ከተማ ላይ ትልቅ ስራ እየሰራ ነው ያለው። ሸማቹም ሁለገቡም የህብረት ስራ ማህበራት መሰረታዊም ዩኒየኖችን ጨምሮ እየተሰራ ያለው ስራ ያው በሚዲያ እናንተም የምትዘግቡት በሌላ ሚዲያ አብሮም እንደ ኮሚኒቲ የምታውቁት ስለሆነ ከሱም አኳያ ገበያ ከማረጋጋቱ አኳያ እየሰሩት ያለው ስራ ሌላው ትልቁ ነገር ነው። 25 በደሴና አካባቢ የሚገኙ ማህበራት ህብረት ዩኒየን ነው። እዚህ ደሴ ከተማ በመገኘቱ ምክንያት አንደኛ ደሴ ከተማ ውስጥ ያሉ የሸማቾች የህብረት ስራ ማህበራት ተመጣጣኝ በሆነ ዋጋ ምርት ከዚህ ወስደው ለአባላቶቻቸው ያከፋፍላሉ። እንደገና ደግሞ ዩኒየኑ በህብረት ስራ ማህበር ለማይሸፈኑና የህብረት ስራ ማህበርም አባል ለሆኑ በአካባቢው የሚገኙ ነዋሪዎች ተመጣጣኝ በሆነ ዋጋ የተለያዩ የሰብል ምርቶችንና የፋብሪካ ምርቶችን ያከፋፍላል፣ ያደርሳል። እንዲያውም በሚገርም ሁኔታ በአሁኑ ሰዓት አብዛኛው በከተማ ውስጥ የሚገኘው የመንግስት ሰራተኛ በ3 ወር ክፍያ ማንኛውንም ወርሃዊ ፍጆታውን ከዚህ ዩኒየን ነው የሚወስደው። ዋናው በጋራ ነው ስራዎችን የምንሰራው። እኛም በዩኒየኑ ስር ነው። ጣና ዩኒየን የሚባል አለ። ማህበራችን የጣና ዩኒየን አባል ነው። ይህን ስራዎች ስንሰራም ከዩኒየኑ ጋር በጋራ በመሆን ነው። ከዩኒየኑ ህብረት ስራ ማህበር ቁጠባ ይቆጠባል። ዩኒየኑ ደግሞ ከተለያዩ ህብረት ስራ ማህበራትን የሚሰበሰባቸውን ቁጠባ በብድር መልኩ ለህብረት ስራ ማህበራችን ይሰጣል። ከዩኒየኑም እስካሁን ባለው ከምስረታ እስካሁን ባለው ወደ 37 ሚሊዮን የሚሆን ከዩኒየኑ በመበደር ለተለያዩ አባሎቻችን ብድር አሰራጭተናል። በአመት እስከ 15-20 ሚሊዮን ድረስ የሚወጣ ገንዘብ ማህበራዊ አገልግሎት ለምሳሌ በየተቋቋሙበት አካባቢ ባሉ የስራ ክልሎች ላይ የማህበራዊ አገልግሎት የሚሰጡ ዩኒየኖች መሰረታዊ ማህበሮች አሉ። ማህበራዊ አገልግሎት ሲባል ምንድነው? በጠቅላላ ጉባኤ ተወስኖ ከሚያተርፈው ትርፍ የተወሰነውን በህዝብ ተሳትፎ ለአንዳንድ ለልማት ስራዎች ለምሳሌ እዚህ መርከብ የሚባለውን ባህር ዳር መቀመጫውን ያደረገው ዩኒየን ወስደን ከቅርብ ዓመታት በፊት ጤና ጣቢያ ለሆነ ወረዳ የሰጠበት እዚህ ባህር ዳር ድሃ የሆኑ የቀበሌ ቤቶችን ማደስ የጀመረበት ሌሎችም ስራዎችን እየሰራ ያለበት ሌሎች በተማሪዎች ተማሪ ደብተር እስክሪብቶ በማቅረብ ሊሆን ይችላል። ትምህርት ቤት ጥገና በእንደዚህ አይነት ነገሮች
አንዳንዴ ደግሞ በክልሉ በሚፈጠሩ እንትኖችም ላይ ኪዮሶች አንዳንድ ችግሮች የጸጥታም በሌሎች ላይ ድጋፍ የሚፈልጉ የህብረተሰብ ክፍሎችም ድጋፍ ከማድረግ ማኳያ እየሰሩት ያለው ስራ እግረ መንገዳቸው ነው። የተቋቋሙበት ዓላማ የራሱ የሆነ ዓላማ አለው። ግን እንደዛም ሆኖ ከሚያገኙት ትርፍ ለኮሚኒቲው አስተዋጽኦአቸው ከፍ ያለ ነው። ህብረተሰቡ ዩኒየኑን የኔ ነው የሚል ስሜት ዴቨሎፕ እንዲያደርግ አድርጎት ሀብቱ በነገራችን ላይ ሲቋቋም በ325 ሺህ ብር ነው የተቋቋመው። በአሁኑ ሰዓት ወደ 23 ሚሊዮን የደረሰው ይህንንም ህንፃ ገንብቶ ነው። ይህንን ህንፃ ይሄ ህንፃ እንደምታዩት ይሄ መጋዘን አለው። ከላይ ወደ 4 ቢሮዎች አሉት። ከስር እንደገና ወደ 7 የአስተዳደር ሰራተኞች ቢሮ አለው። በአጠቃላይ አባላቱም ሆኑ ማህበራቱ በዩኒየኑ ይጠቀማሉ። ሲጠቀሙ የሚያገኙትንም ትርፋቸውን ወደ ካፒታል ያዞራሉ፣ ሲፈልጉም ይወስዱታል። ስለዚህ የኔ ነው የሚል ስሜት በከፍተኛ ደረጃ እንዲያድግ አድርጓል። ህብረት ስራ ማህበራት የአባላቱን ማህበራዊና ኢኮኖሚያዊ ችግሮች ለመፍታት ከሚያደርጉት እንቅስቃሴ ጋር በተያያዘ ለስራ ፈላጊዎች የስራ ዕድል ከመፍጠር አኳያ ከፍተኛ ሚና እየተጫወቱ ይገኛል። በእኛ ተቋማት በህብረት ስራ ማህበራት በጊዜያዊና በቋሚ ወደ 55,000 የስራ ዕድል የተፈጠረበት የስራ ዘርፍ ነው ማለት ነው። ስለዚህ ህብረት ስራ ማህበራት የስራ ዕድል በመፍጠር ምክንያቱም በተማረ ቋሚ በቅጥር ሰራተኞች ስራውን በተሻለ መምራትም ስላለበት አሁን ከሪፎርሙ ከምን ጋር በኋላ መጣበት ነው እየተሰሩ ያሉ ስራዎች በተሻለ ሰውም በቅጥር ሰራተኛም የመሞላት በጊዜም ለምሳሌ አሁን ማዳበሪያ ስርጭት ምናምን የጫኛ ወራጅ የምኑ ብዙ ነገር ብናነሳው ብዙ የጊዜያዊ ስራ ካየ ነው ቀላል እንትን አይደለም። በዚህ በግብዓት በማሰራጨት የሚታየው ማለት ነው። ስለዚህ ህብረት ስራ ማህበራት ከስራ ዕድል ፈጠራ ማኳያ እየሰሩት ያለው ስራ በጣም አበረታች ነው ማለት የሚቻልበት ሁኔታ ነው ያለው። ይህን በመሰለ የስኬት ምዕራፍ በመጓዝ ላይ ያሉት የህብረት ስራ ማህበራት ቀጣይነታቸው ዘላቂ እንዲሆን አደረጃጀታቸውን፣ አሰራራቸውን፣ አመራራቸውንና አገልግሎት አሰጣጣቸውን ተወዳዳሪ እንዲሆኑ በየደረጃው ያለ አካል በትኩረት ይዞ እየሰራ ይገኛል። ቁጥራቸው ከፍ ያለውን የመሆኑን ያህል ከተቋቋሙበት ዓላማ አኳያ የአባላትን ተጠቃሚነት በሚያረጋግጥ መልኩ አቅም ያላቸው ፈርጠም ያለ በየአመቱ ተልኳቸውን በአግባቡ ከመወጣት ካለመወጣት ጋር ተያይዞ ትልቅ ችግር አለ። ሲጀመር የሚመሩት ያው ባለቤቱ አርሶ አደር ነው። ጠቅላላ ጉባኤ አለ። ጠቅላላ ጉባኤ ደግሞ ስራ አመራር ቦርድ አለ። ለምሳሌ በዩኒየን ደረጃ በመሰረታዊ ከተባለ ደግሞ አመራር ኮሚቴ አለ። እነዚህ ስራ አመራር ኮሚቴ ወይም ቦርድ የምንላቸው ደግሞ በአብዛኛው አርሶ አደሮች ናቸው። ቅጥር ሰራተኞችን ይሄ ቦርድ በየደረጃ ያለ ስራ አመራር ቦርድና ስራ አመራር ኮሚቴው ነው የሚመራቸው። ስለዚህ በተማረ ሰው ከመመራትም ጋር ተያይዞ በአዳዲስ ቴክኖሎጂ ጋር እየተዋወቁ ተወዳዳሪ በገበያ የሚኖራቸው ሚና በመወሰን ላይ ጎላ ያለ ሚና ከመወጣት ጋር ተያይዞ ከአደረጃጀት ከአሰራርም ጋር ተያይዞ ብዙ ጋፖች ስላሉ ብዙዎቹ ስም ብቻ ይዘው የቆዩ ህብረት ስራ ማህበራት እንዳሉ ጥናት አካሄደናል። ከአንድ ዓመት በፊት ለሪፎርሙ የሚያስፈልጉ እንደ ቱሉ ነው የሚያገለግሉ ልዩ ልዩ ማንዋሎች፣ መመሪያዎችን ማዘጋጀት ማጽደቅና ግንዛቤ ፈጥረን ኦልሞስት አሁን በዚህ ዓመት የሪፎርም ስራውን ከሞላ ጎደል ወደ ስራ የገባንበት ነው። ጸጋው አለ። ጸጋውን በአግባቡ ለመጠቀም ነው ይሄንን ወደ አንድ እንትን ያለ። ምክንያቱም የተሻለ ኢኮኖሚ የተሻለ ካፒታል ፈጥሮ የተሻለ የሰው ኃይል ስብጥሩን በዛ የተሻለ አቅም ያለው በዘመናዊ መልኩ ሊራመድ የሚችል የህብረት ስራ ማህበር ስለሚያስፈልግ ተበጣሰው በየቦታው የነበሩትን ህብረት ስራ ማህበሮች ወደ አንድ አምጥተናቸው መንግስት አምጥቷል። ነገ ምናልባት ኮምቦልቻ ከተማ ላይ ያለ አርቢ ወደ ህብረት ስራ ማህበሩ ይመጣል ብለን እናስባለን። እነዚህ ህብረት ስራ ማህበራቶች አብዛኛው ለመርሃ ግብር የተደራጁ የነበረበት ሁኔታ ነው ያለው። ያን ያክል ኢኮኖሚካል፣ ፖለቲካል፣ ማህበራዊ አቅማቸው ያን ያክል ያልነበረ ማለት ነው። ከቅርብ ጊዜ ወደዚህ በተለይ ደግሞ በክልል
ከክልል ጀምሮ እስከ ታች እስከ ወረዳ የሪፎርም ስራ የመጀመሪያ ስራ ተደርጎ ተወስዷል። ይሄ ቅድም ያልኩት ለመርሃ ግብር የተደራጀ ምንም አቅም የሌለው ማህበረሰቡ ከሚፈልገው ስራ አንጻር እየሰሩ አይደለም በሚል ሪፎርም አስፈላጊ መሆኑን ታሳቢ ተደርጎ ሀገር አቀፍ፣ ክልል አቀፍ ሁለቱም ደግሞ ወደ ዞናችን የሚመጣበት ሁኔታ ነው ያለው። በአሁን ጊዜ የህብረት ሥራ ማኅበራት ብቁና ተወዳዳሪ እንዲሆኑ የተቋቋሙበትን ተልዕኮ በተሻለና ጠንካራ መሠረት ላይ እንዲጸና ለማድረግ የሚያስችል ጠንካራ የሪፎርም ተግባር በመከናወን ላይ ይገኛል። በፊት የነበረው ችግር በጅምላ ነው ድጋፋችን በደረጃ የተለየ ስላልሆነ ድጋፍ አሰጣጣችን ጋፕን ክፍተትን የሚሞላም ስላልነበረ የመጀመሪያው ግልጽ የሆነ መስፈርት በማውጣት በየደረጃው ያሉ ከዩኒየን ከላይ ወደ ታች አንድ ፌዴሬሽን አለን። ቅድም በነገራችን ላይ ያልገለጽኩት ገንዘብ ቁጠባና ብድር የፌዴሬሽን እነሱን ጨምረን ደረጃ ፍረጃ ማድረግ የቻልንበት በደረጃቸው ልክ ደግሞ የሰራተኛ ድልድል የድልድል መመሪያ ወጥቶ ባለቤቶቹ ከዩኒየኖቹ ከመሰረታዊ ማህበራት ስራ አመራር ቦርድ ከቅጥር ሰራተኛው ጋር በመግባባት ድልድል ማካሄድ የቻልንበት ደረጃቸው የወጣ ደግሞ በተለይ ከደረጃ በላይ ደረጃ በታች በጣም ፋንክሽናል ያልሆኑትን ከደረጃ በታች ሆነው ደረጃቸው ደግሞ በአጠቃላይ ባለን መስፈርት በአምስት ነው እንትን ያደረግናቸው። ሲጠቃለል ወደ 3 ልናመጣው እንችላለን፣ ግን በአምስተኛ ክልል አኳያ ማለት ነው ለይተን ሰርቲፊኬት ምድሳት በ3 ዓመት አንድ በአዋጅ መቋቋሚያ አዋጃቸው እንትን ያደርጋል። በሪፎርሙ እንደገና ተደራጅተው በአዲስ የሰርቲፊኬት እድሳት ምዝገባ ማካሄድ እየቻልንበት ያለ አሁን ዛሬ እንትን ማብራሪያ እየሰጧቸው ኦልሞስት ወደ 81% በአንድ ወር ውስጥ በሚዲያም በምንም አናውንስ ተደርጎ የሰርቲፊኬት እድሳት ያደረግንበት በአማካሪ በተለይ ደረጃ አንድ ያሉ ሁለገብ ዩኒየኖችን ደግሞ የአማካሪ በባለሙያዎቹ የማማከር በተማረ ሰው መደገፍ እና ስትራቴጂክ ሆኖ ዩኒየኖቹን መሰረታዊ ማህበሮችን ወደ ተሻለ የሚያመጣ በተለይ ደረጃ አንድ አካባቢ ያሉ ሁለገቦችን የአማካሪ ምክር ቤት እንዲኖራቸው ለቁጥጥር ኮሚቴውም ለስራ አመራር ቦርዱም በእያንዳንዱ የዩኒየኖቹን ጋፕ ምንድነው ጋፓቸው ምን አይነት ባለሙያ የሚያስፈልገው የሚለውን ነገር እሱን የሰነዶች ምናምን ጨርሰናል። በፎርሙ መሰረት በተለይ የሪፎርም ፎርማት መሰረት ስትሄድ ደረጃን የሚያሟላ አንድም ህብረት ሥራ ማህበራት የለም። አብዛኛው ደረጃ 4 እና ደረጃ 5 ያለ ነው። ደረጃ 4 እና ደረጃ 5 አብዛኛው ደግሞ ከደረጃ በታች እልፍ ሲል ደግሞ ምንም አይነት ደረጃ የማያገኛል። ዝም ብሎ ብቻ ለመራገብ ህብረት ሥራ ማህበራት ሆኖ የተቀመጠ ማለት ነው። እነሱን ህልውናን ማሳጣት የሚባል ነገር በእኛ ማለት ነው። ከደረጃ በታች ሆኖ ማጠናከር የምትችለው ካለ ማጠናከር ነው። ግን እሱን እንኳን የማይመጡ በጣም በርካታ ስም ብቻ ይዘው የተቀመጡ ህብረት ሥራ ማህበራቶች ነበሩ። ኦልሞስት አብዛኛውን ህልውና ለማሳጣት እሱን ሰርተን የህብረት ሥራን ዓላማ ብቻ የሚያሳኩትን የግብርናና የኢንዱስትሪ ምርቶችን ነው ያከፋፈለ ያለው። በዚህም ትልቅ አድናቆት ያለው ዩኒየን ነው ለመናገር እንደ ሸማች ትልቅ አድናቆት ያለው ዩኒየን ነው። በአድናቆቱም በፌዴራል ደረጃ ድሬዳዋ ተሸልሟል። በክልል ደረጃ ላፍቶፕ ተሸልሟል። የከንቲባችን ደግሞ የዋንጫ ተሸላሚ ነው። ባደር ከተማ ካሉት ትልቅ ከሚባለው አንደኛ ከሚባለው ህብረት ሥራ ማህበራችን አንደኛ ነው። የደረጃ ምዘናም ተመዝኖ አንደኛ ደረጃ ነው ያገኘው። ከደረጃ በታች የሆኑትን ወደ አንድ እንዲመጡ መርጅ እንዲያደርጉ እንዲቀላቀሉ ለማድረግ ጥረት ተደርጓል። ከደረጃ በታች ስለሆኑ ብቻ ሳይሆን ለምሳሌ የሆነ ደረጃ እንዳለ 2 አለ 3 አለ 4 5 እንዲያለ ይላል 5 ይሄዳል። ግን 4 5 ያሉት ያን ያህል እንትናቸው ዝቅ ያለ ነው። ከዚህ በፊት የኛ ወተት ማህበራቶች በየቀጠናው ነው የወተት ምርት የወተት ግብይት ለማምጣት በጋሪ በባጃጅ በተለያየ በሃይላንድ በጀሪካን የሚመጣበት አግባብ ነበር የነበር። አሁን ላይ ግን ወተት ማህበር እንደ ኮምቦልቻ ከተማ አንድ ነው ያለው። ሶስቱን መርጅ አድርገን ሰብሰብ አድርገን አንድ አድርገናቸው። ይሄ ሲሆን ደግሞ የገበያ ትስስር እንኳን በጣም በሚገርም ሁኔታ የወተት ማህበር አሁን በቀን 1500 ሊትር ያስረክባል ለአባይ ድግስ ለፋብሪካ ማለት ነው። አንዱን የህብረት ሥራ ማህበር አይነት ብገልጽላችሁ የወተት ህብረት ሥራ ማህበራት ናቸው። የወተት ህብረት ሥራ ማህበራት ቁጥራቸው በእኛ ክልል ከፍ ያለ ነው። የወተት ፖቴንሻሉ ያው እንደምታውቁት ከፍ ያለ ነው። ግን ደግሞ ያሉ ህብረት ሥራ ማህበራት ወደ ገበያ የወተት ሰብስበው ገበያ ከመዳረሻ ከማድረስ አኳያ በጣም ችግር ያለባቸው ናቸው። አንዱ የመጀመሪያ ያደረግነው አንዳንድ ፕሮጀክቶችን ፈልገን
ወተት ህብረት ስራ ማህበራትን ሪፎርም ማድረግ ወደ ምን ለማምጣት ደረጃቸው በተለየ በኋላ መቀላቀልና ማዋሃድ ይችላል። ለምሳሌ አንዳንድ ከተሞች ብንወስድ ደብረ ብርሃን 9 መሰረታዊ ህብረት ስራ ማህበራትን ወደ አንድ በማምጣታችን በፊት የተበተኑ ስለነበሩ ካፒታላቸው ከፍሏል፣ ወደ 20 ሚሊዮን መጥቷል። በቀን የሚሰበስቡት ወተት ከፍ እንዲሉ ሆኗል። ጎንደር እንደዚሁ 6 የነበሩትን ወደ 2 ማምጣት የተቻለበት አለ። ደሴ፣ ኮምቦልቻ ብዙዎቹን አሁን የማዋሃድ ኢቨን ባህር ዳር እዚህ አሁን በኦዲት በምናምን የትርፍ ክፍፍል አድርገው በየደረጃ ያለ ጉባኤ ስርዓቱን ተከትሎ ተወሰነ በኋላ ወደ ውህደት ለማምጣት ነው እንጂ የባህር ዳር ከተማና እዚህ ዙሪያ አካባቢ ያሉ የባህር ዳር ዙሪያ ወረዳ ያለው ከተማ አስተዳደር ክልል ያለውን ጨምረን እሱንም ኦልሞስት የማዋሃድ ሂደት ላይ ያለንበት እና ካፒታላቸውም እያደገ ነው፣ ግብይታቸውም ከፍ እያለ ነው። ወደ 640 አካባቢዎችን መሰረዝ ተችሏል። ጥናት ስናካሄድ አጠቃላይ ህብረት ስራ ማህበራት ያሉበትን የሚያሳይ አንድ ክልል አቀፍ ጥናት አለን፣ ሰነድ አለን። ከዚያ ውስጥ 901ዎቹ ሰርቲፊኬት ብቻ ያላቸው ስራ የማይሰሩ መሆኑን ስላረጋገጠ 901ዎችን የማፍረስ ስራ ታርጌት አድርገን ኦልሞስት ቅድም የጠቀስኩት ቁጥር ሰርቲፊኬታቸውን መልሰዋል። ቀሪዎችንም ክረምቱን ጨምረን የምናጠናቅቅ ይሆናል ማለት ነው። ለመደልደል ጉድለት ያለበት ሰው 5 ሳንቲም ጉድለት ካለበት አይመደብም። ማኑዋላችን የድልድል መመሪያው እንትን ያደርጋል። ስለዚህ አንዱ ምንድነው ያደረግነው የመጀመሪያ ነገር ጉድለት 1 ብር የሚኖረው 10 ሺህ ብር የሚኖረው ያን ያልመለሰ ድልድል ውስጥ አይገባም የሚል አቅጣጫ ስላስቀመጥ ነው ያለ ምንም ክስ ጉድለት ማስመለስ የቻልንበት ሁኔታ አለ። አይ ቲንክ ሚዲያውም በተለይ አሚኮ ደግሞ ሪፎርሙም ከመስራት ስንሰራ የንቅናቄ መድረኮችን እዚያም እዚህ የሚታዩ መልካም ውጤቶችን ለህዝቡ በማስተዋወቅ እየሰራችሁት ያለ ስራ ግንዛቤ ፈጠራው ላይ በጣም ጥሩ ነው፣ ተጠናክሮ እንዲሄድ ነው። እንደ በዚህ አጋጣሚ ደግሞ በየደረጃ ያለው አመራር ሪፎርሙን ባለቤቱ ነው እየመራው ነው። ግን ደግሞ አሁንም ብዙ ስራዎች ብዙ የሚቀድሙ አጀንዳዎች ይኖራሉ። ያው ክልላችን ያለበት ወቅታዊ ሁኔታ ይታወቃል። እሱ እንደተጠበቀው ነው። ግን ይሄ አደረጃጀት በደንብ ፋንክሽናል ማድረግ ሪፎርም ማድረግ እኔ በተለይ ክልል ያለው የከፍተኛ አመራር ከክቡር ፕሬዝዳንታችን ጀምሮ አስተባባሪ ኮሚቴው በየደረጃ ያለው አካል ለሪፎርሙ ጥሩ ገዛን ያለው መደገፍ ማጠናከር በየደረጃ ያለው አመራር ሚናው ከፍ ያለ ስለሆነ እንዲያው ይህ ሚናውን የበለጠ ከዚህ በፊት ከነበረው አጠናክሮ እንዲቀጥል እንዲያው ጥሪ ለማቅረብ ነው። የክልሉ ህብረት ስራ ማህበራት ማስፋፊያ ባለስልጣን በተሰጠው ስልጣንና ተግባር መሰረት ከቅርብ ዓመታት ወዲህ ትኩረት ሰጥቶ እየሰራ የሚገኘው ሪፎርም ጠንካራ ውጤታማና ፈርጣማ ኢኮኖሚ ያላቸውን ህብረት ስራ ማህበራት ይፈጥራል ተብሎ ይጠበቃል። በየተሰማሩበት የስራ መስክ ውጤታማ ሆኖ አባላትን ተጠቃሚ የአባላትን ጠቃሚነት ያረጋገጠ ወሳኝነታቸውን ምክንያቱም ባለቤቶቹ እነሱ ስለሆነ እና ለክልሉ ብሎም ለሀገር ኢኮኖሚ አበርክቷቸው ከፍ ያለ እንዲሆን ከማድረግ አኳያ ነው ሪፎርም እያደረግን ያለ እና ሪፎርም ስናካሄድ በየደረጃው ምንድነው በቅደም ተከተል የምንሰራቸው ስራዎች አሉ። ስቴፕ ባይ ስቴፕ ማለት ነው። ለምሳሌ አንዱ ከላይ ወደ ታች ሪፎርም ስናደርግ የመጀመሪያው ፌዴሬሽን ወይም ደግሞ ዩኒየን ከሆነ ዩኒየኑ ላይ ቀጥሎ ወደ መሰረታዊ እንደዚህ እያልን ነው። አንዳንዱ ደግሞ ሳይመንትለስ ሊጎን ለጎን እያስኬድንበት ያለ የአሁኑ አዋጅ በባንክም እንዲያቋቁሙ በሽርክናም ሊሆን ይችላል፣ እንደ ሀገርም ሊሆን ይችላል። ይሄ አቅማችን ነው የሚያደርገው። ስለዚህ አሁን እሱን ሁላ የሚመልስ ነው። ግን እዛ በፊት አቅማቸው እንትን የፈረጠመ እንዲሆን ነው። ስለዚህ የመጀመሪያ በአሰራራቸው በቴክኖሎጂ የታገዘ በተማረ ሰው የሚመሩ የማድረግ በገበያ ላይ የመወሰን ሚናቸው ከፍ ያለ ነው። አንዱ እንደ መዳረሻ እየወሰድን ያለ በአግሮ ፕሮሰሲንግ ላይ ወስደን በአግሮ ፕሮሰሲንግ ላይ ወይም ደግሞ እሴት በመጨመር ላይ እስካሁን ዝም ብለን ለናሙና ተዚያም እዚህ የምናያቸው ሌላ ሀገር እንደምናየው በእሴት በመጨመር ላይ የአርሶ አደሩን ምርት ወደ ገበያ በሙሉ አቅማቸው የሚያቀርቡ የኢንዱስትሪ ምርቶችን በተመሳሳይ የሚያስተሳስሩበት ቁጠባና ኢንቨስትመንት ድርሻቸውም ከፍ ያለ። ቀጣይ ግን እኛ አሁን እቅዶች አሉን።
የ1 ዓመት እቅድ አለን፣ የ10 ዓመት ሎንግ ተርም እቅድ አለን። በእነዚህ እቅዶች የተካተቱትን እንትን ብልህ ከፋፍለናቸዋል። በሎንግ ተርም እቅዳችን የ10 ዓመቱ ላይ ማለት ነው። ቀጣይ ፋብሪካ ለማምረት ለሸማቾች ሊያገለግሉ የሚችሉ እንደ ፓስታ፣ መኮረኒ፣ ዱቄት አይነት ነገር የሚያመርቱ የተለያየ ደግሞ ጥራጥሬዎች የሚካኩ ክኮች እነዛ ማሽኖች ለመስራት ወደዛ ውስጥ ለመግባት በእቅዳችን ላይ አካተ እየተንቀሳቀስን ያለ ነው። ምርትን ለማቅረብ ደግሞ ካሶሪ መኪናዎች፣ ተሳቢ መኪናዎችንም እንደዚሁ አቅርበን ምርቶችን በራሳችን ማጓጓዣ እያጓጓዝ ይህንን ዩኒየን ወደ ተሻለ ዩኒየን ወደ ተሻለ ነገር ለማድረስ እየተንቀሳቀስን ያለ ነው። ተቋማችን ዓላማ ህብረተሰቦቻችን ተለውጦ ማየት ነው። ከማህበራችን ብድር ተበድረው ኢኮኖሚያዊና ማህበራዊ ችግሮቻችን ፈተው ተለውጠው ማየት ነው ዋናው ዓላማ ማለት ነው። መድረሻው ዘላቂነት ያለው የፋይናንስ ተቋም መፍጠር ነው። እንደ ሌሎች ባንክ ኢንዱስትሪ በደረሱበት ደረጃ ላይ መድረስ ነው ዓላማው። ማህበሮችን በራሳቸው ዘላቂ ጠንካራ ሁነው እንዲቀጥሉ የገንዘብ እጥረትን እንዲፈቱ የማድረግ ስራና ዘመናዊና በሲስተም የተደገፈ ስራ እንደ ሌሎች ባንኮች የደረሱበትን ለመድረስ ነው ዋና ዓላማው ማለት ነው። የኛ የግብርና መር ነው እንትናችን ወደ ኢንዱስትሪ የምንሸጋገርበት ነው። ስለዚህ ገበሬው የትራንስፎርም እንደሚያደርግ ማሳያ ምልክቱ አንዱ ዋነኛ እሱ ነው። አንድ ሀገር ሂዶ ኢንዱስትሪያላይዜሽን ማስፋፋት ስለሆነ ገበሬው የሚመራው የራሱ ሀብት መሆኑ አንደኛ እሱ ነው። ሁለተኛ ምርቱን በመሰብሰብ በመሃል ደላላ እንዳይበላው የራሱ ኢንዱስትሪ ያለው በዛ ፕሮሰስ አድርጎ ተጠቃሚ እንዲሆን ያደርገዋል። ቀጣይ ባንክንም እያሰብን ነው ማለት ነው። ባንክን እያሰብን ነው እና አሰራራችሁን የማዘመን የማሻሻል ሌላኛው ደግሞ ምንድነው ስሙ የዚህ በመሰረተ ልማታቸው ላይም የተሟላ ሜካናይዜሽን አገልግሎት አሰጣቸው ከፍ ያለ እና እዚህ ከህጋዊነትና ህግ ጋር ተያይዞ ከብልሹ አሰራርም ተያይዞ ትንሽ እሱንም መልክ ያስያዘ ተጠያቂነትን ያረጋገጠ ሲስተም ዘርግተን በተሻለ አውቶኖመስ እንዲሄዱ እንደ ሌሎች ሀገሮች ሲነሳ አነስተኛ ማሳ ያለውን አርሶ አደር አሰባስቦ ነው ለሱ ግብዓት የማቅረብ እሱ ያመረተው ምርት የመሰብሰብና ገበያ አፈላልጎ የመሸጥ ተግባር ነው። ነገር ግን በመሃል እሴት የመጨመር ተግባራትን አሁን የጀመርንበት እድል አለ። ቀንዲልን አሳድገን በካፒታል ማሳደጉን የተለያዩ ባህር ዳርና በአካባቢ የሚኖሩ አባላትን በአባልነት በማቀፍ የህብረት ስራ ማህበር ባንክ ማድረግ ነው የመጨረሻ ግባችን። የቀንዲል የገንዘብ ቁጠባና ብድር ስራ ማህበር ባንክ ብለን ሰፊ አገልግሎት ለመስጠት ነው። ከክልላችን ወጣ ብለን ለሁሉም ህብረተሰብ ባንክ ነክ አገልግሎት ለመስጠት ነው የመጨረሻ ግባችን። ቁጥራቸውን ሰብሰብ የማድረግ ለምሳሌ በዞን አንዱ ነው። መሰረታዊ ማህበርም እንደዚህ አሁን ገና ያልጸደቀ አዋጅ ስለሆነ መናገር ቢያስቸግረኝም ደረጃ በደረጃ ሰብሰብ ማለት እንጂ አሁን ዝም ብሎ እኛ ወስደን ባህር ዳር ውስጥ ማት መሰረታዊ ማህበር አለ፣ ማት ሸማች አለ፣ ማት ገንዘብ ቁጠባ አለ። ግን ዝም ብሎ እንትን የለው አቅም የሌለው ይህን ሰብሰብ አድርጎ እያሰብን ያለ ነው። ለምሳሌ በትልቅ ከተሞች ሸማች ከሆነ አንድ መሰረታዊ ማህበር በቂ፣ ገንዘብ ቁጠባም ከሆነ በክፍለ ከተማ አንድ፣ በወረዳ የምናስበው አለ። ያው መግባባት መወያየት የሚጠይቅ ነገር ስላለ ትንሽ ቁጥራቸውን ሁላም ሰብሰብ የማድረግ ለመጀመሪያ ያህል ነው። ለምሳሌ ደብረ ብርሃን 9 አንድ ከተማ ላይ መሆኑ ይበቃ ያለቀ ስራ ነው። ጎንደር 2 ለጊዜው ነው 6 ከሚሆኑ 2 አድርገናቸው ወደ 2 ነው ደግሞ ፊት ከ3 የነበሩት ወደ 1 ሲመጡ ያገኙትን ጥቅም ካዩትና 1 ዓመት በኋላ ደግሞ ወደ 1 እናመጣለን ማለት ነው።